ውስጥ የተከበረ ነገር ላይ ነው ያለነው ጣኑ አለ ቡና አለ ከዛ የማለዳው ድባብ አለ ምን ትፈልጋለህ ከዛ ደግሞ መጽሐፍ አለን በመሃላችን ይሄንን ይዘን ወሬ እንጠርቃለን እንደዚህ ልባዳለሽ አዎ እንዴት ማለት ተብራራለን ተመልካቾችም አላቅም በጣም ብዙዎቹ የሚጋሩኝ ይመስለኛል ሰው እኔ አሁን ሙዚቃ ሰምቼ ፊልም አይቼ መጽሐፍ አንብቤ ከወዳጅ ጋር ቁጭ ብሎ የማውራት ልማድ አለኝ ብዙ ሰውም እንደዛ የሚያደርገው ይመስለኛል አየሽው አነበብከው ምን ተሰማህ አይነት ነገሮች አሁን ደግሞ በጣም ተለምደዋል ይመስለኛል እንደዛም ካልሆነ ብዙ ጥፍጥናውንና ሌላውን መንገድ ሌላውን መልክም አናየውም ይመስለኛል የተለያየ አይነት ሐሳብ አይደለ የሚኖረው በጣም ዛሬ ደግሞ በርግጥ ከወጣ ቆይት ያለ መጽሐፍ ነው ግን እኔ 15 አይ ቲንክ አዎ አጫጭር ወጎች በጣም ስለምወድ እና ለንባብ በበቃበት ጊዜም ደግሞ በጣም ብዙ ሰው በጣም አድንቆት ሲያወራለት ነበር እኛም አንብበን ወደነው ነበር ትንሽ ጊዜ እንዳጋጣሚ ሆኖ አውርተን ነበር አይደለ በአዳሃኖም ምትኩ አው እሱ ጋር ያመኛል መጽሐፍ በርግጥ አንተ ሁለተኛው መጽሐፉን ለንባብ ሲያበቃ አው ያኔ አውርተው የማግኘትም የማውራትም እድል ስለነበረ እኔ የመጀመሪያው ደግሞ በጣም ይበልጥብኛል ማወዳደር ሳይሆን እንደው የተለየ ስሜት አለኝ እያልኩ ሳወራህ ነበር ዛሬ ግን የኛውን እድል ካገኘን አይቀር ብናወራ ጥሩ ነው ጥቂት የማይባሉ ታሪኮች አሉት ከአጫጭር ናቸው ደስ ይላሉ ትንሽ ለህይወት የተጠጉ ናቸው የሆነ ስሜት በጣም ቅርብ ጽሁፎች ነው የሚጽፈው አዳሃኖ በጣም ጎበዝ ጸሐፊ ነው በጣም ነው የምወደው ወጣት ነው በዛ ላይ ደግሞ ለስሜት በጣም ቅርብ ጽሁፎችን ነው የሚያጋራን ሁለቱ መጽሐፎቹ በጣም ነው የሚለያዩት በብዙ ነገራቸው ማለት ይሄኛው መጽሐፍ የመጀመሪያ መጽሐፉ ነው ሁለተኛው ቅድም ነው ስላወራሁት ነው በዚያው መጽሐፉ በሌላ የተለየ የተወሰነው ቅርጹ ቀይሮት ነው የመጣው እንደዛ ተሰምቷል አዎ በጣም እንደዚህ አይነት ስሜት ተሰምቶኝ ነው ያነበብኩት ማለት ነው እኔ እሱ ጋር ያመኛል በጣም ወዷለሁ በብዙ አይነት መንገድ ደግመሽ አዎ አይገርም ላላነበበው ታሪኮቹን ሳትናገሪ ተቀበል ይሄ በፍሬንድሺፕ መካከል ፊልም ብቻውን አይቶ ይመጣና እንትን እኮ ይሞታል ምናምን እንደሚለው አይነት ካራክተር ሳትሆይበት ነገር አይደል አይ እኔ እንደዛ አይመስለኝ እዛ ደረጃ ከደረስኩ በጣም ራሴን ታሪክ ያነበብኩ ትሞታለች እኮ አይ ግን የምር ማለት ነው ገጸ ባህሪያቶቹን ማለት ነው በጣም የማውቃቸው እስኪመስለኝ ድረስ ወይም ደግሞ እሱም ደጋግሞ ሲል እንደሰማ ነው ካየው ከሰማው ከኖረው እናም ደግሞ በጣም እውነተኛ ታሪኮች ላይም ከዛ እሱም ሐሳብ ተጨምረውበት እንደዛ በጣም የበለጸጉ ስለሆኑ ከፍ ያሉ የጎለበቱ ስለሆኑ ለዛ እንደሆነ አላቅም የምር እንደዛ ይሰማኛል በርግጥ ስለዚህ መጽሐፍም ብዙ ሰዎች ብለዋል እኔ ዝም ብለን አንድ ርዕስ እንምረጥና ዝም ብለን እናወራ ትንሽ በዛ ጀላውት አንድ ጊዜ ለመምረጥ እሺ ባይ አይሸጥም እሺ በጣም ደሳስ የሚሉ ብዙ ታሪኮች አሉት አዎ በጣም ማለት ተመልካቾቻችን በጣም ደሳስ የሚሉ የሚወደዱ ታሪኮች በዚህ መጽሐፍ ውስጥ አሉ እኔ ለስሜቴ በጣም ከቀረቡ ወይም ደግሞ ደግሜ ከማስባቸው ውስጥ ወደፊት እንደዚህ ሊሆን ከምልባቸው ታሪኮች ውስጥ አንዱ አይሸጥም የምትል አጭር ታሪክ ነች በርግጥ ብዙዎቹ ታሪኮች ከተወሰኑት ውጪ በጣም አጫጭሮች ናቸው ሁለት ገጽ አካባቢ ምትሆን ታሪክ ነች አይሸጥም በጣም እና ይገርመኛል ከዚህ መጽሐፍ ሌላው የሚገርመኝ በአንድ ገጽም የሚያልቃለው በሁለት ገጽም የሚያልቃለው ሁልብታ የሚለው መጽሐፉ ላይ አለማየሁ ገላጋይ የፖስት ካርድ ስቶሪዎች በሚል እንደዛ አይነት መልክ ያለው ይመስለኛል አይሸጥም ደግሞ እኔም በጣም የምወደው ስለሆነ ሸጋ ምርጫ ነው ቤቴ ሊጠይቀኝ የመጣ ሁሉ አጠገቤ ያለ ባለፎቅ ሁሉ በአጋጣሚ የሚደልልና በድለላ የሚኖርበት ሁሉ ዘመድ አዝማድ ሁሉ የመኖሪያ ቤቴን ስፋት የሰፈራችንን መዘመንና ከቦታ ዋጋ መናር ጋር ያስተያዩ አትሸጪው ይሉኛል ብሸጠው ማገኘውን ሰምቼው ማላቀውን ገንዘብ መጠን ይነግሩኛል መልሴ ሳላወጣ ሳላወርድ አንድ ነው እሱም አልሸጠውም ብቻ እነሱ ግን ከሞቶት ሰንፈው ያውቁ አንዳንዱ እሽማማ እርሶ ይሄንን ያህል ይበሉንና እንግዛውት ይሉኛል ግን የእውነት አክሱም ወይ ላሊበላ አሊያም ደግሞ ፋሲለደስ በስንት ቢሸጥ ያዋጣል ታሪክ ይሸጣል ይሄንን ታሪክ ሳስበው ምን አስተዋውሳለሁ መሰለሽ ቅድምም በቃ አይሸጥም ምናምን መስለሽ የነበረው የነገሮች ዋጋ አለው የሆነ ቦታ ሄደን ይሄንን አንድ ሲኒ ቡና ስንጠጣ የቡናውን የሰራው ቡናውን የሚያዘጋጀው ሰው የዚህ ቡና ዋጋ ይሄን ያህል ብር ነው ብሎ ተምኖ ይሰጥሻል ማለት ነው በገንዘብ ከዛም በኋላ የሆነ ዕቃ ስትገዢ የለበስሽውን ኮት ስትገዢ ይሄንን መጽሐፍ ስትገዢ ዋጋ አለው ያ የምትሰጪው የገንዘብ ዋጋ ወይም ደግሞ በባርተር ብትለውጪው በሆነ ነገርም ተመጣጣኝ ዋጋ ይኖራል ብለሽ ባሰብሽው ነገር ታድርጊያለሽ ማለት ነው
ነገር ግን በህይወታችን ውስጥ ዋጋ ማናወጣላቸው ጉዳዮች አሉ። ሴትዮዋን ቤትዎትን ልግዛዎት ሲሏቸው እርሶ የማላቀውን ብር አስቤው የማላቀውን ገንዘብ ይነግሩኝና ይሉኛል ልስጥሽ ይሉኛል አሉ። ገንዘብ በጣም ቫልዩ ያለው ነገር ነው እንደምታውቂው። ከዛ ደግሞ እሱም ብቻ አይደለም እሺ አንቺ ይሄ ነው በይን ይሏቸዋል አይደለ ሴትዮዋ አንቺ ይሄ ነው በይን እኛ አንክፈል ይላሉ። ከዛም በኋላ የሚያውቁትም እሳቸው እንደፈለጉ ኢማጂን ሊያደርጉት የሚችሉትም የገንዘብ መጠን ግን የሚኖሩበትን ቦታ ቫልዩ ሊያደርግላቸው አልቻለም። ከዛ ለምንድን ነው ቫልዩ ያላደረገላቸው ስንል ምናገኛቸው በጣም ረቂቅ ስሜቶች አሉ። ይሄ ግቢ እኮ ባል ያሽኮረመመኝ እጮኝነታችንን ያጣጣምንበት ፍቅር የዘራንበት የተጨቃጨቅንበት የተኮራረፍንበት የተመካከርንበት ያቀርንበት ያዘንበት የሳቅንበት የወለድንበት ስፍራ ነው። ይሄ ስፍራ እኮ የጸነስኩበት ልጆቼን ያሳደግኩበት ልጆቼን ፀሐይ ያሞኩበት ልጆቼን የገረፍኩበት ልጆቼን ያስታረኩበት ልጆቼን የዳኘሁበት እዚህ ግቢ ነው። እዚህ ቤት ነው። ቤትሽን ሽጭልኝ የሚሉኝ መስሏቸው ነው? አይደለም። ታሪክሽን ነው ልግዛሽ ያሉኝ። ትዝታ አላቸው፣ ናፍቆት አላቸው። ትዝታቸው ናፍቆታቸው የፍቅር የደስታ የማደግ የመለወጥ የትላንትና በሙሉ ነው ማለት አንድ አሮጊት ነው ራሳቸውን ብለው የሚጠሩት። ለአንድ አሮጊት ይሄ ሁሉ ምን ዋጋ አለው ካሉ በኋላ ትዝታዋ ትላንት ላይ አይደለም ብለው ትላንትን ያነሳሉ ማለት ነውና የሆነ ሰዓት ላይ ሄደሽ ታግለሽ ከጨረስሽ በኋላ ስትቆሚ ያ ፕሮሰሱን በሙሉ ነው የምትወጁ ማለት ነው። የወደቅሽበት የተነሳሽበት ሁሉንም ነገር ነው የምትወጁና የዛ ሁሉ ናፍቆት አለባቸው። ከባላቸው ጋር የተጣሉበት ስፍራ ማለት መጣላት ራሱን ችሎ ትዝታ ሊሆን ይችላል አይደለም? ከባላቸው ጋር የተጣሉበት ቦታ ትዝታቸው ነው እና ይናገራሉ። እንደውም የሆነ ቦታ ላይ በጣም ደስ ይላል። ይህ ግቢ እኮ ባል ያሽኮረመመኝ እጮኝነታችንን ያጣጣምንበት ፍቅር የዘራንበት ፍቅር ያጨርንበት የተጫጨንበት የተኮራረፍንበት የተመካከርንበት ያቀርንበት ያዘንበት የሳቅንበት የወለድንበት ስፍራ ነው ይላሉ። ይሄኛው አንቀጽ ምንን ያስታውሰኛል መሰለ? ሀገር ማለት ሰው ነው እስኪሙት በለኝ የሚለው መጣጥፍ ላይ እዛ ላይ ምን ይላል? ሀገር ከሁሉም ነገር እንደሚልቅ ማሳያ የሚሆነው ሰውን ቦታ ማለመሆኑ የሚታየው ታሪክ የሰራበት ነው፣ ያለቀሰበት ነው፣ የቀበረበት ነው፣ የተዳረበት ነው፣ የሳቀበት ነው፣ ጀብድ የሰራበት ነው እና ከዛኛው ሐሳብ ጋር የምር ይቀራረብብኛል። የእድሜያችን መስመር አይደለ ታሪክ ሆኖ የሚነገረው። ማነህ ስትባል የምታወራው የመጣህበት ነው፣ ካደግክበት፣ የሰራህበት፣ የተማርክበት፣ ከዛ ሰው የሆንክበት፣ ቤተሰብ ያፈራህበት ስፍራ ነው ለአንተ ማመሳከሪያ የሚሆነው። ስለማንነትህ ምስክር የሚጠሩት እንደዛ ያሉ የህይወት ገጾችህ ናቸውና እሱን በጣም ደጋግሜ እንዳስበው ያደርገኛል ይሄኛው ታሪክ። የሰው ልጅ ህይወት ሶስት ነው አይደለ? ትላንት የኖር ነው ያለፈው፣ ከዛ ግን ዛሬ ነው የገነባልን። ይሄ ወይም ደግሞ ዛሬ አለ፣ ትላንት ዛሬ ነገ ነው። ትላንት ዛሬ ነው የገነባልሽ ትላንትናሽ ነው። ከዛም በኋላ የትላንትናውና የዛሬው ስራሽን ነው ይዘሽ ወደ ነገ የምትሻገሪው። ድንገት ብቅል ላይ አይለም ሰው። አሁን ተምሩ የሚባል ሰው አሁን ካለበት ተነስቶ አይደለም እንደዚህ ሆኖ የቆመው ማለት ነው። ትላንትና አለው አቅም የሆነኝ የህይወት ጣም ያልተሟጠጠብኝ ትላንቴ ላይ ተተክዬ ነው። ትላንትናሽን ሽጭልን ነው የሚሉኝ። እኔ ከትላንቴ ውጪ ምን አለኝ? እዚህ እረጭ ያለ ግቢ ውስጥ የልጆቼ የጨቅላነት ጩኸትና የጨዋታቸው ጫጫታ ይሰማኛል። ይሄ ቤት ልክ እንደ ዋርካ ስራ ስር ትዝታዎቼ ውስጥ ጠልቋል። ጠዋት ጠዋት በሬ ላይ ቁጭ የሚሞቀው ፀሐይ ከየትኛውም ስፍራ ካለችው ፀሐይ የበለጠ ምቾት አላት። ከቤቴ ውስጥ ልጆቼን ባሌን የሚያስታውሰኝ የትኛው ቤት ክፍል ነው? የትኛው የግቢ ጠርዝ ይሆን? የቱ? ትላንቷ ላይ ለከተመች አሮጊት ታዲያ ይሄ ምን ያህል ገንዘብ ይተካላታል? ለዚህ ነው ትላንቴን የማልሸጠው። ሁሌ ይሄኛውን መጽሐፍ ማሰባቸው ምንድነው? ከማሰባቸው ነገሮች ውስጥ አንዱ ምንድነው? ፕሮሰሱን ያነሳሉ። ነገራችን ሂደት አለ አይደለ? ማለት ድንገት አልተገነባንም፣ ድንገት ሀብት አልመጣም፣ ድንገት አዋቂነት አልመጣም፣ ድንገት ትልቅ ሆነን አልመጣንም። የሆነ ዛፍ ሲያድግ ፕሮሰስ አለው ማለት ነው እና ሂደቱን ያስታውሱበታል። ስለዚህ ዛሬ ላይ ቆሙ በሙሉ ትላንቱን ሲመለከቱት ከየት ተነስተው የት እንደደረሰ ያውቁታል ማለት ነው። ሁላችንም የትዝታችን ባህሪያንን ወይም ትዝታችን ውስጣችን አሁናችን ውስጥ አለ። ታሪካችን ይገዛናል። ሀገር እንደዚህ ነች። ተመን አይወጣለትም ወይም የገንዘብ ተመን አይወጣለትም። ትዝታው ብቻውን ግዙፍ ነው። እያንዳንዱ ትዝታዬን የጻፍኩበት ደብተሬ ይሄ ቤት ነውና አልሸጥልህም ነው የሚሉት ማለት ነው። እና ይሄን ነው በጣም የሚገርም። እሱ ጋር ያመኛል ውስጥ የመረጥነውን አንድ ታሪክ አንስተን ነው የደሰኮር ነው። ትንሽ ደቂቃ ቢሆን ቀሪዎቹን ብታነቧቸው በጣም ደስ ይለናል። ብታነቧቸው ብዬ ከምጋብዛችሁ መጽሐፎች መካከል አንደኛው ነው። ሁለተኛ መጽሐፉ ደግሞ በመኖር በኩል አይደል? አዎ
እሱ ደግሞ በቅርብ ነው ለንባብ የበቃው። እሱም ደግሞ ተመሳሳይ አይነት እንደዚህ አጫጭር ታሪኮች አሉት ለህይወት የቀረቡ አይነት ናቸው። እንዲህ ነው እንዴ አይተናቸው ያላስተዋልናቸውን ጉዳዮች ድጋሚ እንድናጤናቸው እድል የሚሰጥ ይመስለኛል። እኔ በዛ ምክንያት ይመስለኛል ይሄንን መጽሐፍ የምወደው። እኛ ግን ይሄን ያህል ደሰኮረን ምን አልክ? ለነገሮች ቫልዩ ለትንሽ ነገሮች ወይም ደግሞ ለረቂቅ ስሜቶቻችን ብዙ ጊዜ ረቂቅ ለምንለው ስሜቶቻችን ግዘፍ የነሳው ሌላው ነገር እንዳይገዛንም ምልክት የሚሰጡ ወይም ደግሞ ማንቂያ ደውል ያላቸው ሐሳቦች በዚህ መጽሐፍ ውስጥ አሉ። ደራሲው ግሩም አድርጎ ጽፏቸዋል። እንድታነቡት የኔም ግብዣ ነው ማለት ነው። እኔና ታምሩ እንቀጥላለን ሌሎች ታሪኮች ላይ መከራከራችን። እናንተ ግን መልካም ረፋድና እሁድ እንዲሆንላችሁ እንመኛለን። ጤና ይስጥልኝ።